ኢንሻአላህ ያው መረጃዎቹን ጀምራለሁኝ። እንግዲህ ዶክተር አብይም ሰላም ይሻለናል ብለው ዛሬ ለክርስትና እምነት ተከታዮች መልካም በዓል ብለው ሲያስተላልፉ ባስተላለፉት መግለጫቸው ላይ ሰላም እንደሚሻል ተናግረዋል። ትናንትናም በሲኤንኤን ላይ ቀርቦ ዶክተር ደብረጽዮን ገብረ ሚካኤል ይህንኑ የመደራደር የሰላም ጉዳይ አንስቷል። ዞሮ ዞሮ ሰላም የሚጠላ ነገር አይደለም። ሰላም መሆን በጣም ጥሩ ነው። ነገር ግን አሁንም ቢሆን አለማጣ እንደዚሁም ኮረም አካባቢ በጣም ከፍተኛ የሆነ ወረራ ተፈጽሞ ከፍተኛ የሆነ ውንብድና እየተፈጸመ በሚገኝበት ሰዓት እንደዚሁ ደግሞ በወልቃይት አካባቢም ከፍተኛ የሆነ የጦርነት ነጋሪት እየታወጀ አማራን ያው እናጠፋለን ብሎ የተነሱት አካላቶች ዛሬም አማራው ላይ ወረራ እየፈጸሙ ባለበት አስተማማኝ ሁኔታ በሌለበት ሁኔታ ስልጠና እየተሰጠ ነው። የወሎ የብልጽግና ካድሬዎች እየሰለጠኑት ያለው አንድ ስልጠና አለ። ከዛ ስልጠና ውስጥ አንዱ ሰነዱ ፋኖ ትጥቅ መፍታት አለበት፣ ይሄ የታጠቀው እዚህም እዚያም የታጠቀው ወጣት ትጥቅ መፍታት አለበት፣ አሊያም ደግሞ በልዩ ኃይል ውስጥ መካተት አለበት የሚል አጀንዳ ተነስቷል። እሱንም እንደዚሁ እንፈትሻለን። ለማንኛውም ኢንሻአላህ ሸር አድርጉት፣ እስኪ ሸር አድርጉ። ባረከላሁ ፊኩም። ያው እንግዲህ እዚህ ጋር የምትሰሙት ዶክተር ይልቃል በወልዲያ ላይ አንስተውት የነበረው ሀሳብ አለ። ወልዲያ ከተማ ከገቡ በኋላ ማለት ነው። ስለዚህ እዛም ላይ እዚህም እዚያ የሚታጠቅ ኃይል አደጋለው የሚል አንድምታ ያለው ነገር ተናግረው ነበር። አሁን ደግሞ በግልጽ የወሎ አመራሮች ያቀረቡት ያለው ሀሳብ አለ። ዞሮ ዞሮ እሱን በደንብ እናያለን። ወደ መጀመሪያው ሀሳብ ልሂድና ዶክተር አብይ ሰላም ይሻለናል ብለዋል። እስኪ ምንድን ነው የመልእክታቸው ይዘት የሚለውን እሱን አድምጠን እንመልሳለን። አብራችሁን ቆዩ። የተፈጠረውን ግጭት ጨምሮ በሌሎች ምክንያቶች በሀገራችን የተፈጸሙ መበዳደሎችን ለመሻር በዚህ ሰዓት ሀገራዊ እርቀ ሰላም ያስፈልገናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ የገናን በዓል ምክንያት በማድረግ ባስተላለፉት መልእክት አንድነታችንን ለማስጠበቅ ስለሚያስችለን በእርቀ ሰላሙ ኢትዮጵያ አትራፊ እንደምትሆን እሙን ነው ብለዋል። በሰውና በፈጣሪ እርቅ ምክንያት የከሰረው አሳሳቹ ዲያብሎስ እንደሆነ ሁሉ በሀገራችን እርቀ ሰላም ምክንያት የሽብር ቡድኖች የህወሓትና የሸኔ እኩይ ዓላማ እንዲሁም የታሪካዊ ጠላቶቻችንን ይከሽፋል ብለዋል። በየዘመናቱ በሚነሱ የዲያብሎስ ጭፍሮች አሳሳችነት በሀገራችን ግጭቶች ተፈጥረው ያውቃሉ ያሉት ጠቅላይ ሚኒስትር አብይ ግጭቱን ተከትሎ የሚወረወረው የበደል ስለት አብረው የሚያኖሩት እሴቶቻችንን ሊበጥስ ታግሏል፣ ነገር ግን ጨርሶ አልቆረጣቸውም ብለዋል። ማህበራዊ እሴቶቻችን በይቅርታ እየታሹ በእርቀ ሰላም ተጠግነው ወደ ቦታቸው ይመለሳሉ ያሉት ጠቅላይ ሚኒስትሩ እስካሁንም ሀገር አድርጎ ያቆየን ይሄ ሂደት ነው ብለዋል። ዛሬ በኃይልና በትዕቢት ተወጥረን የምንጀምራቸውና በእኔ ያውቅልሃለሁ ስሜት ተኮፍሰን የምንሰራቸው ስራዎች ዘላቂ ዕድሜ ሊኖራቸው አይችልም ብለዋል ጠቅላይ ሚኒስትሩ። ከደሃው ህዝብ ርቀን በጌጣጌጥ በተንቆጠቆጡ ቢሮዎች ውስጥ ተቆልፈን በዘመናዊ መኪኖች ተንፈላሰን የምንወጥናቸው እቅዶች ቢተገብሩም ቆይተው ይፈርሳሉ ያሉት ጠቅላይ ሚኒስትሩ በተቃራኒው ወደ ታች ወርደን ከህዝቡ ጋር የነደፍናቸው ግቦች ጀምረን ባንጨርሳቸው እንኳ ትውልድ ተረክቦ ከዳር ያደርሳቸዋል ብለዋል። ኢትዮጵያን ለማገልገል ስንነሳ ልብ ማለት የሚገባን ነገር አለ ያሉት ጠቅላይ ሚኒስትር አብይ የሰነቅነው ዓላማ የቱንም ያህል የገዘፈና የተቀደሰ ቢሆን ትህትና ካልታከለበት ትርጉም የለውም ብለዋል። የኢትዮጵያ ቀን ሊነጋ ጽልመቱን ሰንጥቆ ጉዞ ጀምሯል። ጀምሯ ደምቃ ልትወጣ ከጨለማው ጋር ትግል ላይ ናት ያሉት ጠቅላይ ሚኒስትሩ በዚህ ወሳኝ ወቅት ሁላችንም አቅማችን የፈቀደውን መስራት ከቻለን ያለ ጥርጥር የኢትዮጵያ ነገ ብሩህ ይሆናል። የመከራ ዘመኗ እስከ ወዲያኛው ይሸኛል። ኢትዮጵያም የማትደፈር የምትታፈር ሀገር ሆና በአለት ላይ ትቆማለች ብለዋል። ኢትዮጵያዊ ሆነን መወለዳችን ያለ ምክንያት እንዳልሆነ አስበን ሀገራችንን ከጥገኝነት የሚያላቅቅ ወገናችንን ከድህነት አዙሪት የሚገላግል ኢትዮጵያን ወደ ብልጽግና ጎዳና የሚያስገባ ኢትዮጵያ ራሷን በሁሉ ነገር ችላ እንድትቆም የሚያደርግ አንድ ቁም ነገር ሰርተን ማለፍ አለብን ብለዋል ጠቅላይ ሚኒስትሩ። አድማጭ ተመልካቾች እንግዲህ ቀደም ሲል የሰማችሁት የጠቅላይ ሚኒስትሩ ዛሬ ለክርስትና እምነት ተከታዮች እንኳን አደረሳችሁ በማለት ባስተላለፉት መልእክታቸው ላይ ያነሱት ሀሳባቸው ነው። እንግዲህ ሰላም ይበጀናል ብለዋል። ዞሮ ዞሮ ሰላም የሚፈልግ የሚጠላ እኮ የለም። ጁንታው ወደ ቀያችን መጥቶ ወረረን አወደመን እንጂ ዞሮ ዞሮ የአማራ ሕዝብ በተለይ ደግሞ ወሎየው ወደ ጁንታው ጋር ሂዶ የተነኮሰበትም ምንም ምክንያት የለም አልነበረም። ነገር ግን ጁንታው በብሪት ወረረንና ያው አካባቢያችን ወሮ ደፈራ ያደረገብን ዘረፈን። እነዚህ ነገሮች ሁሉ ተደረጉ። ዞሮ ዞሮ ግን ጠቅላይ ሚኒስትሩ ሰላም ይሻለናል ሲሉ ይሄ ሰላም ይፈልጋሉ። ይሄ ጁንታ ቡድን ሰላም ይፈልጋሉ። አሁንም የጦርነት ክትት አዋጅ እያወጀ አይደለም። አሁን እኮ
የተለያዩ ከመቀሌ የተለያዩ ወጣቶች በግዳጅ ሳይቀር እያፈሰ ወደ ጦር ግንባር እየሄደ እንደውም ህዝባዊ ማዕበል ብሎ በሽሬ በኩል እንደገና ደግሞ በማይጠብሪ ግንባር በኩል እንደገና ተመልሶ መጥቷል። የተከዜን ወንዝ ተሻግሮ መጥቷል። ዞሮ ዞሮ አሁንም ይሄ ወራሪ ቡድን እኛን የሚተወን አይደለም። ይሄ ባለበት ሁኔታ እንግዲህ ደሴ ማለት ወሎ ላይ አንድ ውይይት እየተደረገ ነው። ጠቅላይ ሚኒስትሩ ሰላም ይሻለናል የሚል ንግግር ተናግረዋል። ወደሱ እመጣለሁኝ። ሌላው በጣም አነጋጋሪ የሆነው ዛሬ አዲስ አበባ ከተማ ላይ ከዚህ በፊት ጁንታው ጋር ግንኙነት የነበራቸው በተለያዩ አጋጣሚዎች ጁንታውን ሲደግፉ የነበሩ የታሰሩ ሰዎች መለቀቃቸው ተሰምቷል። እስኪ ዜናውን እንመልከተውና ሌሎች ጉዳዮችን እናነሳለን። በመዲናዋ ከአሸባሪው ህወሓት ጋር ባላቸው ግንኙነት በቁጥጥር ስር ውለው ከነበሩ ግለሰቦች መካከል በድርጊታቸው ተጸጽተው ይቅርታ ጠየቁ፣ ከስር እየተለቀቁ ነው ይላል። ልብ በሉ፣ ተጸጽተው ነው የሚለው። እንግዲህ ተጸጽተው ይቅርታ ጠይቀው ነው የሚለው። መጀመሪያ ግንኙነት ነበራቸው። ከሽብርተኛ ህወሓት ጋር ባላቸው ልዩ ልዩ ግንኙነት በቁጥጥር ስር ውለው ምርመራ ሲጠራባቸው ከነበሩ ግለሰቦች መካከል ከፍተኛ ወንጀል ያልፈጸሙና በድርጊታቸው ተጸጽተው ይቅርታ የጠየቁ እየተለቀቁ መሆኑ የአዲስ አበባ ፖሊስ አስታውቋል። ግለሰቦቹ ከእስር ቢወጡ ለከተማው ህዝብ ስጋት የማይሆኑ መሆናቸው በጥንቃቄ ተለይተው በዋስ እንዲለቀቁ መደረጉም ተገልጿል። ልብ በሉልኝ፣ ይችል የምናነሳቸው ነገሮች አሉ። በህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀውን የህወሓትና የሽብር ግብረ አበሮችን ተልዕኮ ያነገቡ ግለሰቦች ከሰላማዊ ዜጎች ጋር በመመሳሰል ልብ በሉ በህዝብና በሀገር ላይ የደቀኑትን ከፍተኛ ስጋት ለማስወገድ ከቡድኑ ጋር በቀጥታም ሆነ በተዘዋዋሪ ግንኙነት እንዳላቸው የተጠረጠሩ ግለሰቦች የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው የአስቸኳይ ጊዜ አዋጅ መምሪያ እዝ በሚሰጠው መመሪያ መሰረት ተይዘው ምርመራ እየተጣራባቸው ከሚገኙ ተጠርጣሪዎች መካከል በድርጊታቸው ተጸጽተው ይቅርታ የጠየቁትን የጥፋታቸውን የተሳትፏቸው መጠን እየተለየ በዋስ እንዲፈቱ ተደርጓል ይላል። አሁን እዚህ ላይ ነው ጥያቄ ወዳጆቼ። ይሄ ከሆነ አሁን አዲስ አበባ እንደዚህ ከተለቀቁ ደሴም ይሆናል፣ ወልዲያም ይመጣል፣ ሌሎችም አካባቢ ይመጣሉ ማለት ነው። ይሄ ማለት የልቡን ከሰራ በኋላ ተጸጽቻለሁ ቢል ሊፈታ ነው ማለት ነው። አይታችኋል አይደል? ለምሳሌ ያክል እናቶችን ሲደፍሩ የነበሩ፣ ህፃናትን ሲደፍሩ የነበሩ፣ ሲዘርፉ የነበሩ፣ እየተኮሱ ሲገሉ የነበሩ ሲታሰሩ ምንድን ነበር ያሉት? ሁላችሁ የምታውቁት ነው። በደንብ አድርገን ሰምተነዋል። ማነው ሲያዙ ሲማረኩ ምንድን ነበር ሲሉ የነበረው? እኛ እኮ ተገደል ነበር ይሉሃል። መነኩሴ ሲደፍር የነበረው፣ ቄሶችን ሲገል የነበረው፣ መሻኮችን ሲገል የነበረው፣ መስጊድ ሲያወድም የነበረው፣ ቁርአን ሲቀድ የነበረው፣ ሰዎችን ሲገል የነበረው፣ ትግራይ ታሸንፋለች ሲል የነበረው አካል ከዛ በኋላ ሲማረክ ምን ይላል? አይ እኔ እኮ ተገድጄ እኮ ነው ይላል። አሁንም እነዚህ አካላት አዲስ አበባ ጁንታው የሚገባ መስሏቸው ጁንታው ጋር አብረው ሸብረብ ሲሉ የተለያዩ ነገሮችን ሲያደርጉ በቁጥጥር ስር የዋሉ ናቸው። ከዛ እነዚህ ሰዎች ምን ሆነ? ተጸጽተዋል። እንዲህ መጸጸትማ ምርኮኞችም እኮ እየተጸጸቱ እኮ ነው። አሁን ደብረ ጽዮን የምትይዘው እኮ አይ እኔ ተጸጽቻለሁ የኢትዮጵያ ሕዝብ ይቅር ይበለኝ ይላል። የልቡን ሲሰራ ከቀረመ በኋላ ማለት ነው። ስለዚህ ይሄ ነገ ከነገ ወዲያ ደሴም ላይ፣ ኮምቦልቻም ላይ፣ ወልዲያም ላይ፣ ሌሎችም አካባቢዎች ላይ ከቀጠለ ሌላ እንደገና ችግር ነው። ምክንያቱም እነዚህ ሰዎች መሰረቱ ማለት ወዳጆች፣ እኔ ጥላቻ አይደለም፣ ይቅርታ አድርጉልኝና በጥላቻ አይደለም። ለምሳሌ ያክል ደሴ ላይ 40 ዓመት 30 ዓመት አብረው የደሴ ከተማ ህዝብ ጋር ቁጭ ብለው ሲኖሩ የነበሩ ሲበሉ ሲጠጡ የነበሩ ሰዎች ናቸው አይደል? ጁንታው ሲገባ እንደገና ህዝቡን አብረው የበሉትን የጠጡትን ህዝብ አፍንጫ ላስ ብለው ክህደት ፈጽመው እንደዛ ሲገሉ ምን ሲዘርፉ የነበረው ማለት ነው። አሁን እነዚህም ሰዎች ተጸጽተናል የሚሉት ምኑን ነው? ሊያስገድሉ ነበር እኮ፣ ሊያሳስሩ ሊያሳፍኑ ነበር እኮ። ሰዎች እየጠቁሙ ሲያሸማቅቁ ነበር። አዲስ አበባ ላይ ያሉት እኮ አሁን 3 ቀን ከ3 ቀን በኋላ ጠብቅ ዋጋህን ታገኛለህ ሲሉ የነበሩ ሰዎች ናቸው። ዞሮ ዞሮ መንግስት የራሱ የሆነ አሰራር አለው። ቢሆንም ግን የህዝቡ ስሜት ማድመጥ አለበት። ቢያንስ በህግ በፍርድ ቤት ቁጭ ቆመው ይህንን ጁንታ ቡድን በህዝብ ተወካዮች ምክር ቤት አሸባሪ ተብሎ የተፈረጀ ቡድን በህዝብ ተወካዮች ምክር ቤት መፈረጅ አሸባሪ ተብሎ መፈረጅ ብቻ ሳይሆን በትክክልም የሽብር ተግባር የ14 ዓመት ህፃን ልጅ እየደፈረ ለ8 ለ9 ለ10 ለ18 ድረስ አንዷን እየተገናኛል። እኔ ከወልዲያ ቅድም የወልዲያ መረጃዎችን እየሰማሁ በጣም ያጀበኝ አንዲት እብድ ነበረች አሉ ከተማ ውስጥ በእብድነቷ የምትታወቅ። እሷን ለ3 ሲገናኟት ያድሩ ነበረ ማለት ነው። ለ3 ጎረምሳ ያችን እብድ ጭንቅላቷ እንግዲህ ይለቋል። ጭንቅላቷን አይሰራም። ያኔ እብድ ማለት እኮ በጌታም ዘንድ ወንጀል የለበት፣ በሰውም ዘንድ ወንጀል የለበት ማለት ያ በቃ ህይወቱ የተባሽ ነው። እሷን ሲገናኟት ሲደፍሯት እንደነበር ሲናገሩ ሰዎች በጣም ያጀበኝ። ዞሮ ዞሮ ግን እነዚህ ነገሮች የይቅርታውም የምኑም ነገር ህዝብን ማወያየት ብቻ፣ መጀመሪያ ህዝቡ ማነጋገር ብቻ። እንዴት ነው እነዚህ ሰዎች እንደዚህ እየተጸጸቱ ነው፣ ይቅርታ እየጠየቁ ነው፣ እንፍታቸው ወይ?
እንልቀቃቸው ወይ ብሎ ህዝቡን ማዋየት መቻል አለበት ብዬ አምናለሁ በግሌ ፐርሰናል። ምክንያቱም ጸቡ ከህዝብ ጋር ስለሆነ ከመንግስት ጋር እኮ የባለስልጣን ልጅ እኮ አልተደፈረም። የባለስልጣን ቤት አልተዘረፈም። የባለስልጣን ዘመድ አልተገደለም። የተገደለው ምስኪኑ ነው። የተገደለው ህዝቡ ነው። የተካደው ህዝቡ ነው። እና ይሄ በጣም የሚገርም በጣም አነጋጋሪ የሆነ ጉዳይ ነው። ዛሬ የተሰማ ጉዳይ ነው። እንግዲህ ይሄ አዲስ አበባ ላይ የተለቀቁት እነዚህ ሰዎች ወደኛም አካባቢ ሲመጡ ደሴ ላይ የተያዙ አሉ፣ ተጠርጥረው ከኮምቦልቻ የተያዙ አሉ፣ ከሀይቅ የተያዙ አሉ፣ ከወልዲያ ከቆቦ አሁን ማለት ነው በቁጥጥር ስር ይዋላሉ። እነዛ ሰዎች እኛ እኮ በጣም ተጸጽተናል፣ እንደው ይሄ ጁንታ የሚባል ቡድን እንትን አለን ማለት በቃ እሱን ተከትለን ገደል ገብተናል ቢሉ ሊለቀቁ ነው ወይ? አያውቁም ወይ? ይሄ ቡድን ገዳይ መሆኑ ይሄ ቡድን ገዳይ መሆኑን፣ ጨቋኝ መሆኑን፣ አራጅ መሆኑን፣ ዘራፊ መሆኑን አያውቁም ወይ? ሌላው ባለፈው ያነሳሁት ነገር ለምሳሌ ያክል ከአማራ ክልል ከወሎ፣ ከደሴ፣ ከኮምቦልቻ፣ ከሸዋሮቢት፣ ከሀይቅ፣ ከወልዲያ በጣም ብዙ ንብረቶች ተዘርፈው ሄደዋል። እነዚህ ንብረቶች ሲዘርፉ የነበሩ ሰዎች እነዚህም ጭምር እኮ ናቸው። አብረው ሲያግበሰብሱ የነበሩ ሰዎች ናቸው። ዞሮ ዞሮ ይሄ በጣም አነጋጋሪ የሆነ ጉዳይ ነው። ሌላኛው በጣም አንገብጋቢ ጉዳይ ዛሬ የተሰማው ነገር ምንድን ነው? ወሎ ላይ ያሉ ባለስልጣኖች፣ የዞን አመራሮች፣ የወረዳ አመራሮች ስልጠና ኮንፈረንስ እየተሰጣቸው ነው። ባለፈው ታስታውሳላችሁ የሰላም ድርድሩን በተመለከተ ቁጭ ብሎ እንደ ብልጽግና መንግስት እየተወያየበት ነበር። ሰላም ያስፈልጋል፣ መደራደር ያስፈልጋል የሚለው አሁንም ወደዛው ናቸው። አሁንም ወደዛው ሂደት ነው። ዞሮ ዞሮ መደራደራቸው ፖለቲከኞች የራሳቸው ነው። ግን ሲደራደሩ ዘላቂ የሆነ ዋስትና አለ ወይ? በተለይ እንደ ጥላትነት የተፈረጀ የአማራ ህዝብ፣ በየሄደበት የሚገደለው የአማራ ህዝብ፣ ድንበሩን ጥሰው ገብተው ንብረቱን የዘረፉበት የገደሉት የአማራ ህዝብ ከዚህ ድርድር ምንድን ነው የሚጠቀመው? ህልውና ይረጋገጥለታል ወይ? ነገ ከነገ ወዲያ መልሰው አይደፍሩትም ወይ? ይሄ በጣም ትልቁ ጥያቄ ነው። ያ ባለበት ሂደት አሁን ደግሞ በጣም አሳዛኙ ነገር ሾልኮ የወጡ መረጃዎች እንደሚያመላክቱት በተለይ ወሎ ላይ ያለው ይሄ ባለሽርጡም ብለው ፋኖም ብለው ትጥቅ መፍታት አለበት። ይችን ዶክተር ይልቃል እዚህ ጋር እንደምትመለከቱት ወልዲያ ላይ እንደተገኙ ወደ በኋላ ላይ ቪዲዮውን ቆርጬ አውጥቼ ለመልቀቅ እሞክራለሁ። ዶክተር እኚህ የአማራ ክልል ፕሬዚደንት ወልዲያ ነበሩ ሰሞኑና ዛሬ ላሊበላ ነው የሚገኙት። ህዝቡን ሰብስበው እንደምትመለከቱት የወልዲያ ህዝብ እዚህ ጋር እየተናገረ ነው። የወልዲያ ህዝብ ሰብስበው ሲናገሩ መታጠቅ አለበት፣ ጥሩ ነው፣ ራሱ መጠበቅ አለበት ህዝቡ፣ ግን እንዲሆኑ አይደለም አይነት ነገር ማለት ነው። እንዴት ይሁን ታዲያ? የዛን ጊዜ እኮ ልዩ ኃይል ግባ ቢባል መከላከያ ግባ ቢባል ምን ቢባል በጣም ምሳሌ ያጥቷል ነበር። እንዲህ ህዝቡ ራያ ቆቦ ምናምን በጣም ዋጋ ሲከፍል የነበር የወልዲያ ህዝብ ገና አላዋሃ ሲደርሱ እኮ መከላከያም ታጣቂውም ልዩ ኃይል አለበት። እንደው ከተባለ ፋኖ ኃይል ወጣቱ እዚህም እዛም ሆኖ መሳሪያ ታጥቆ ለሀገርም ለምንም አስቸጋሪ ነው የሚል እንኳ ከሆነ እንደው ምናልባት በቅንነት እንመልከተውና መሳሪያ የታጠቀ በጣም በርካታ ሰው ሲበዛ ምናልባት ግጭት ይፈጠራል ብሎ መንግስት ከሰጋ ያ አይመስለኝም። እኔ ስገነዘብ ፖለቲካሊ ነው። ዞሮ ዞሮ በበጎ ነገር እንኳን ብንመለከተው መሆን ያለበት አንድ ማዘዣ ማዕከል ወሎ ላይ መቋቋም አለበት። አንድ ብቻ ሳይሆን ሁለት፣ አንድ ሰሜን ወሎ ላይ ተወርዋሪ የሚሆን ቡድን፣ አንድ ደቡብ ወሎ ላይ ወይ ደሴ ወይ ኮምቦልቻ ወይ ወልዲያ ወይ ቆቦ ላይ የልዩ ኃይል ማሰልጠኛ ካምፕ ራሱን የተደራጀ ኃይል ከሌለ በስተቀር እኔ በእውነት ለመናገር ወደፊት ፈጣሪ ነው የሚያውቀው። ነገር ግን ይሄ ጁንታ ቡድን አማራ ማጥፋት አለብኝ ብሎ በጣም የተነሳ ነው። በዛ በኩል በጎንደርና በጎጃም አሁን ይሞክርና በወልቃይት ምናምን ካልተሳካለት መልሶ በሰሜን ወሎ እንደሚመጣ ምንም ጥርጥር የለው። ምክንያቱም አለማጣ ላይ ትናንትና ነግሬያችኋለሁ። ኮረም ላይ ሲጠጋበት ድሮኗ እየቀጠቀጠች ስትጠጋና ወደ ኮረም አካባቢ መከላከያ ሰራዊት ወደዛ አካባቢ ሊጠጋ ነው ሲባል ጓዙን ነቅሎ የሸሸው ቡድን አይ ባለበት ቁም ሲባል መከላከያ ሰራዊቱ በቃ ወደዛ ወደ ትግራይ አካባቢ አትሄድ ሲባል በቀጥታ ተመልሰው መጥተው አለማጣ ላይ ምን እየሰሩ እንደሆነ ሁላችሁም የምታውቁት በርካታ መረጃዎች እየወጡ ነው። አሁን አለማጣ ላይ ማለት ነው በጣም በርካታ ግፎች እየተፈጸሙ፣ ህፃናቶች እየተደፈሩ፣ ንብረት እየተዘረፈ፣ ሰዎች እየተገደሉ። ከዛ ደግሞ ምን ያደርጋል? ቀስ ብሎ ደግሞ ሳብ ብሎ ወደ የት ይመጣልሃል? ወደ ቆቦ ይመጣል። እንደዛ አይደል? ባለፈው አለዋሃ ላይ መጀመሪያ ወልዲያ ላይ መጣ። ከዛ ሳብ ሲል ወደ ቆቦ ወደ መርሳ እያለ ሳብ ሲል ወደዚህ ወደ ሰሜን ወሎ ሀብሮ ወረዳ ሲል ወደ ወረባቦ ሲል ወደ ሀይቅ ሲል ደሴና ኮምቦልቻን ያዘ። አረፍ ሲል አርቡና ኬንሽን አለፈና ሸዋን ያዘ። ሸዋሮቢት ገባ። በዛም አልበቃው ደብረ ሲናን ያዘ። ወደ ደብረ ብርሃን እየተጠጋ ነበር እኮ
ያው ጠቅላይ ሚኒስትሩም ወደ ግንባር ዘመቱና ወረዱና በዛ በዚህ ተብሎ ተመከተኝ። ስለዚህ ይሄ ቡድን አሁንም ከመተናኮስ አርፎ ተቀምጠዋል። ትናንትና ዶክተር ለገሰ ቱሉ እዚህ ጋር አሳይቻቸዋለሁ መረጃውን የመንግስት ኮሚኒኬሽን ሲናገሩ እቅዱ የመንግስት ፍላጎት ወይም ደግሞ መንግስት ይሆናል ብሎ ያሰበው ምንድነው? ስናባረው ከአማራ ክልልና ከአፋር ክልል ሲወጣ ጁንታው በቃ ኃይሉ ስለተዳከመ መቀሌ አርፎ ቁጭ ይላል፣ ከዛ በኋላ እጁን ለሰላም ይሰጣል፣ ወደ ድርድር ይገባል የሚል ነበር ግምቱ መንግስት እንደ መግለጫዎቹ ማለት ነው። 2-3 መግለጫዎቹ በደንብ በጥንቃቄ ለማየት ሞከሩ። ነገር ግን ጁንታው እንደዛ እያደረገ ነው አይደለም። ክተት ሰራዊት ብሏል። የህልውና ዘመቻ ነው፣ ህዝባዊ ማዕበል ነው ብሎ ነው እንደገና ተከዜ ተሻግሮ ማይጠብሪ ግንባር ድረስ ይመጣ። ማይጠብሪ ባለፈው ተለቁ ነበር። አሁን እዛ አካባቢ ጁንታው አለ። በሽሬ በኩል ብሎ